ታሪኩ የሚጀምረው አሌክ እና ዞዊ ሞሪሰን የተባሉ ባልና ሚስት ለዓመታት ልጅ ለመውለድ ሲሞክሩ ቢቆዩም ምንም ሊሳካላቸው ባለመቻሉ ነው። ዶክተሮች የደም ምርመራዎችንና ሌሎች አስፈላጊ ምርመራዎችን ያደርጋሉ። ነገር ግን ውጤቶቹ ሁልጊዜ መደበኛና ጤናማ መሆናቸውን ያሳያሉ። ግልጽ የሆነ ምክንያት ባለመኖሩ ዶክተራቸው ዞዊ ከልክ በላይ በጭንቀት ውስጥ ልትሆን እንደምትችል በመግለጽ እና ጫናው ተጽዕኖ እያሳደረባት ነው ብሎ በማመን ረጋ እንድትል ይመክራታል። ነገር ግን ይህ ምንም አላሻሻለው። ተስፋቸው እየመነመነ ይሄዳል። በአርቲፊሻል መንገድ ለመጸነስ ሲያስቡ ደግሞ ዋጋው ከአቅማቸው በላይ ይሆንባቸዋል። ከዚያም አንድ ያልተጠበቀ ነገር ይከሰታል። ዞዊ ሆስፒታል እያለች በአቅራቢያዋ አንድ ብሮሹር በጸጥታ ተቀምጦ ታገኛለች። ቤት ስትደርስ ብሮሹሩ በአቅራቢያ ስለሚገኝ ሕፃናት ማደጎ እንደሆነ ትረዳለች። ለዞዊ ይህ እንደ ምልክት ይታያታል። ልጅ ማደጎ መውሰድ ለነሱ እየተጻፈ እንደሆነ ማሰብ ትጀምራለች። አሌክ በመጀመሪያ ይቃወማል። የሌላ ሰው ልጅ ለማሳደግ ዝግጁ አልነበረም። ነገር ግን ዞዊ ቢያንስ አማራጩን ለመመልከት እንዲስማማ እስከምታደርገው ድረስ መገፋፋቷን ትቀጥላለች። ከጥቂት ቀናት በኋላ አብረው ወደ ሕፃናት ማደጎ ይሄዳሉ። የማደጎ ኃላፊ የሆኑትን ሚስስ ላንግን ያገናኛቸዋል። እርሳቸውም ማደጎ መውሰድ በርካታ ደረጃዎች እንዳሉትና በቅጽም መሙላት የሚጀምር ረጅም ጊዜ የሚወስድ ሂደት እንደሆነ ያብራሩላቸዋል። ዞዊ ቅጹን መሙላት ትጀምራለች። ነገር ግን በጥያቄዎቹ መካከል ቀደም ሲል ልጅ አላችሁ ወይ የሚለው ጥያቄ ልቧን ይነካዋል። ደንግጣ በመንቀጥቀጥ ከአደጋ በኋላ ነገሮች እንደ ቀደሙ እንዳልሆኑ ብቻ ትናገራለች። ሚስስ ላንግ ምንም አይነት ተጨማሪ ማብራሪያ ሳትጠይቃቸው ሂደቱ ዝግተኛ ስለሆነ ታጋሽ እንዲሆኑ ትነግራቸዋለች። ቦታውን እየዞሩ በሚጎበኙበት ወቅት ዞዊ ያልተለመደ ልብስ የለበሰ አንድ ትንሽ ወንድ ልጅ ታያለች። ልጁ ፈገግ ይላታል። እሷም ለጥቂት ሰከንድ ፈገግ ትልበታለች። ሚስስ ላንግ የልጆቹን ዕለታዊ እንቅስቃሴ ካብራራች በኋላ ባልና ሚስቱ ምን እንደሚሰሩ ትጠይቃለች። አሌክ ከአባቱ የወረሰውን የጨዋታ ዕቃዎች የሚያመርት ኩባንያ እንደሚያስተዳድር ይናገራል። ዞዊ በበኩሏ በልጆች መጻሕፍት ላይ የታኮረ ትንሽ የመጻሕፍት መደብር እንዳላት ትናገራለች። ወደ ቤት ሲመለሱ አሌክ ጉብኝቱ ባሰበው ልክ መጥፎ እንዳልነበር ያመናል። ቢሆንም ዞዊ አሁንም ምቾት እንዳልተሰማው መረዳት ትችላለች። ቤት ሲደርሱ ዞዊ ሕልምን መኖር የሚል ፖስተር ታያለች። ይህም እንደ ማፊዝ ይሆንባታል። በዚያው ቅጽበት የደወል ድምፅ ይሰማል። በሩን ስትከፍት ደንግጣ ትቀራለች። ያው ያየችው ትንሽ ልጅ ሱፍ ልብስ ለብሶ በሩ ላይ ቆሟል። ስሙ ኤላይ እንደሆነ ያስተዋውቃል። አሁን የእነሱ ልጅ መሆኑንም ያውጃል። ለዞዊ ሰነዶችን አስረክቦ የማደጎ ሂደቱ ሙሉ በሙሉ መጠናቀቁን ይናገራል። ዞዊ በጣም ትደነገጣለች። ከሱ ጋር ምንም አይነት አዋቂ የለም። ምንም አይነት ማብራሪያም አልተሰጠም። ሆኖም በደንግጧ ምክንያት ወደ ውስጥ እንዲገባ ፈቀደችለት። ወደ ሕፃናት ማደጎ ኤጀንሲው ለመደወል ትሞክራለች። ነገር ግን ስልኩ አይሰራም። ኤላይ ሻይ እንዲሰጠው ይጠይቃል። እሷ ግን በምትኩ ወተት ትሰጠዋለች። ከዚያም ካርቱን ከመመልከት ይልቅ ሲኤንኤን እንድትከፍትለት ይጠይቃታል። ዞይም ምን ያህል የበሰለ እንደሆነ ትረዳለች። ምቾት ስላልተሰማት አሌክን ደውላ ወደ ቤት እንዲመጣ ትጠይቃለች። እሱ ቤት ሲደርስ ኤላይ ተኝቶ ነበር። ዞይም የሆነውን ሁሉ ትነግረዋለች። አሁንም ለማንም መድረስ ስላልቻሉ ኤላይን ይዘው ወደ ሕፃናት ማደጎ ለመንዳት ይወስናሉ። በመንገድ ላይ ኤላይ እንደ አዋቂ ሰው ስለ ዕቃዎች ዋጋ መጨመርና ስለ አሌክስ ንግድ ሁኔታ አሌክን መጠየቅ ይጀምራል። ማደጎ ሲደርሱ የሚሲስ ላንግ ረዳት ሚሲስ ላንግ በድንገት በገጠማቸው የጤና እክል ምክንያት ወደ ሆስፒታል መወሰዳቸውን ትነግራቸዋለች። ረዳቷ የኤላይን ሰነዶች መርምራ ትክክለኛ እንደሚመስሉ ትናገራለች። ነገር ግን እውነተኛውን መልስ መስጠት የሚችሉት ሚሲስ ላንግ ብቻ እንደሆኑ ታስረዳለች። እስከዚያው ድረስ አሌክና ዞዊ ከመጠበቅ ውጭ ሌላ አማራጭ አልነበራቸው። ሌላ መፍትሄ ስላልነበራቸው አሌክና ዞዊ ኤላይን ወደ ቤታቸው ለመውሰድ ወሰኑ። በመንገድ ላይ አሌክ በጥልቅ ሐሳብ ተውጦ ዝም ብሎ ተቀመጠ። ኤላይ ይህን ተረድቶ አየሩን ለማቅለል ቀለል ያለ ዘፈን መዘመር ጀመረ። ዞዊም ሳቋን መደበቅ አልቻለችም። ከኤላይ ጋር መሆን እንግዳ ቢመስልም በሆነ መንገድ ተፈጥሯዊ ስሜት ይሰጣት ነበር። በዚያ ምሽት ዞዊ የኤላይን ትንሽ ሻንጣ ስትከፍት በጥንቃቄ የተደረደሩ ሱፎችንና ካራቫቶችን ብቻ አገኘች። ለ7 ዓመት ልጅ ከልጆች ይልቅ የድሮ ዘመን ትንሽ ነጋዴ ይመስል ነበር። አነጋገሩን በጣም የተስተካከለና የተከበረ ነበር። ከመታጠቢያ ክፍል ተመልሶ ስለ ጥርስ ማጽጃ ምርቶች ጥራት አስቂኝ ቅሬታ አቀረበ። ይህም ዞይን የበለጠ አስደነቃት። በኋላ ወደ ትንሽ ቤተ መጻሕፍቷ ገብቶ ለመተኛት ዎር ኤንድ ፒስ የተባለውን መጽሐፍ እንድታነብለት ጠየቃት። ዞይ ግን መጽሐፉን ወደ ጎን አስቀምጣ ራሷ የጻፈችውን ቀላል የልጆች ታሪክ አነበበችለት። ታሪኩ ካለቀ በኋላ ልትወጣ ስትል ኤላይ አጠገቡ እንድትቆይ ጠየቃት። ዞይም በወለሉ ላይ ፍራሽ አንጥፋ ከሱ አጠገብ አደረች። በማግስቱ ጠዋት አሌክ ወደ ሥራ ሄዶ ነበር። ዞይ የሥራው ጫና በጣም እንደሚያስጨንቀው ተረዳች። አዳዲስ ዘመናዊ የጨዋታ ዕቃዎች ገበያውን ስለሞሉ የሱ ባህላዊ ምርቶች ተፈላጊነታቸውን እያጡ ነበር።
ምርቶቹን ለማዘጋጀት ብዙ ብድር ወስዶ ነበር። አሁን ግን ኩባንያው በከባድ ችግር ውስጥ ነበር። ለሰራተኞቹ ደመወዝ መክፈል እየከበደው ነበር። ቶምም ስለዘገየው ክፍያ ቅሬታውን አቀረበ። አሌክ ግልጽ መፍትሄ ባይኖረውም ነገሮች ቀስ በቀስ እንደሚሻሻሉ ለሁሉም ተስፋ ለመስጠት ሞከረ። ቤት ውስጥ ኤላይ ቁርስ ሰርቶ ዞኢን ያስገርማታል። እሷም በጣም ትደነቃለች። መደበኛ ነገር በመመኘት ተራ ልብሶችን ለመግዛት ሐሳብ ታቀርባለች። ነገር ግን ኤላይ አንድ ወንድ ሁልጊዜ በጥሩ ሁኔታ መልበስ አለበት በማለት በረጋ መንፈስ ይቃወማል። ዞኢ በሱ ቁም ነገር እየተደነቀች ትስቃለች። ኤላይ እናት ብሎ መጥራት ሲጀምር ዞኢ ያንን መስማት ምን ያህል ደስ እንደሚላት በመረዳቷ ትገረማለች። ኤላይ በቅርቡ ስለተቆለፈው ክፍል የማወቅ ጉጉት ያዳብራል። ዞኢ የመኝታ ክፍል እንደሆነ እና ለአሁኑ ማንም እንዲገባ እንደማይፈቀድ ትነግረዋለች። እሱ መጠየቁን ይገፋበታል። እሷ ግን እውነቱን ሳትናገር ቀርታ አንድ ቀን እንደምታብራራለት ቃል ትገባለች። በፓርክ ውስጥ በመንሸራሸር ላይ ያሉ አንድ ቤት አልባ ሰው ይጠጋቸዋል። ዞኢ ኤላይን ይዛ ለማራክ ትሞክራለች። ነገር ግን ሰውየው በቀጥታ ለኤላይ ስለ ተረት ፌሪስ ማውራት ይጀምራል። ከዚያም በድንገት ወደ ዞኢ ዞሮ ሜይ 15 2007 በማለት ድምፁን ከፍ አድርጎ ቀኑን ይናገራል። ዞኢ አንድ እንግዳ ሰው ያንን ቀን ማወቁ አስደንግጧት ትቆማለች። ሰውየው እዚያ ለዓመታት እንደኖረ እና ቤተሰቦች ሲመጡና ሲሄዱ እንደተመለከተ በመናገር ትከሻውን ያነሳል። በኋላ ላይ ዞኢ ኤላይን ወደ መጽሐፍት መደብሯ ይዛው በመሄድ እናቷን ታስተዋውቀዋለች። የኤላይ ትህትና እናቷን ወዲያውኑ ያስደምማል። ነገር ግን አሌክ በፍርሃት ተውጦ ሲደውል ያ ሰላም ይቋረጣል። ፋብሪካው እየፈረሰ ነው። ዞኢና ኤላይ ፈጥነው ሲደርሱ ሰራተኞቹ ደመወዛቸው ስላልተከፈላቸው እየወጡ እንደሆነ ያያሉ። ቶም ብቻ ይቀራል። አሌክ ከእንግዲህ ከትልልቅ ኩባንያዎች ጋር መወዳደር እንደማይችል እና ዕዳ ንግዱን እያዋጠው እንደሆነ ያምናል። አባቱ ኩባንያው የደረሰበትን ደረጃ ቢያይ ልቡ እንደሚሰበር ይናገራል። ከዚያም ኤላይ በምሳሌነት ከሄሊኮፕተር ጨዋታ ዕቃዎች አንዱ ወደ ላይና ወደ ታች ብቻ እንደሚንቀሳቀስና ዲዛይኑ ጉድለት እንዳለበት ያመለክታል። አሌክ በሐሳብ ተውጦ ምክር መቀበል ባለመቻሉ በተለይም ከልጅ የተሰጠውን ምክር ቸል ይለዋል። የዞኢ ድንጋጤ ወደ ቁጣ ይቀየራል። አሌክ ቤታቸውን ሳይቀር በዋስትና ማስያዙን ስታውቅ ተጎታና ተናዳ ወደ ቤት ትመለሳለች። በዚያች ምሽት ዞኢ ስለ ትምህርት ቤት ከኤላይ ጋር ለመነጋገር ትሞክራለች። ነገር ግን እሱ ውይይቱን ወደ ጥልቅ ሐሳብ ይመራዋል። በእሷና በአሌክ መካከል አሁንም ፍቅር እንዳለ ይጠይቃል። አንዳንዴ ከእንግዳ ሰው ጋር እውነተኛ መሆን ከምትችልበት ሰው ጋር መነጋገር ቀላል እንደሆነ ይናገራል። ዞኢ እሱ ትክክል ሊሆን እንደሚችል ታምናለች። ከእሷና ከአሌክ ጋር ያሉት ነገሮች ለረጅም ጊዜ ጥሩ እንዳልነበሩና አብረው ጊዜ ማሳለፍ ካቆሙ ቆየት እንዳለ ትናገራለች። ኤላይ በጸጥታ ያዳምጣል። በሚቀጥለው ቀን ዞኢ ኤላይን ወደ ትምህርት ቤት ትወስደዋለች። እሱ ወዲያውኑ ተለይቶ ይታያል። ነገር ግን የእረፍት ሰዓት ላይ ከመጫወት ይልቅ ኤላይ ታክሲ ይዞ በቀጥታ ወደ ጨዋታ ዕቃዎች ፋብሪካው ያመራል። አሌክ ሲገባ ሲያየው ይደነግጣል። ኤላይ ስለ ኩባንያው፣ ስለ ፋይናንስ እና ስለሚጨመሩ ወጪዎች መጠየቅ ይጀምራል። የሚያወራበት መንገድ አሌክ ከልጅ ጋር እያወራ እንደሆነ ለቅጽበት እንዲረሳ ያደርገዋል። አሌክ ከኤላይ ጋር ጥብቅ ወሰን ያሰምራል። አባት ብለህ እጥጣኝ፣ አሌክ በላይ ይለዋል። ቤት ሲመለሱ ዞኢ ኤላይ ወደ ፋብሪካው በመሄዱ ልትቆጣው ስትዘጋጅ የደወል ድምፅ ያቋርጣታል። የአገልግሎት ፕሮቫይደር ምግብ ይዞ ይመጣል። ኤላይ ሁኔታውን ለማስተካከል በምስጢር ያዘዘው ነበር። ይሰራል። አብረው ይበላሉ። ውጥረቱ ይረግባል። አሌክም ለኤላይ በሞቅ መንፈስ ያናግረዋል። አሌክ ለዞኢ ይቅርታ ጠይቁ ነገሮችን እንደምንም እንደሚያስተካክል ይምላል። ከዚያም ዞኢ ኤላይ የቴዲ ቤር አሻንጉሊት ይዞ ታየዋለች። ፊቷም ይለወጣል። ኤላይ ከተቆለፈው ክፍል እንደወሰደው ያመናል። ዞኢ መንጥቃ በመውሰድ ዳግመኛ እዚያ እንዳይገባ ታስጠነቅቀዋለች። ከእኩለ ሌሊት በኋላ ኤላይ ወደ ፓርኩ ያመልጣል። ሚስተር ፖትስ ወንበር ላይ ተኝቷል። ኤላይ ሲቀሰቅሰው ፖትስ ደንግጦ ይነሳል። ኤላይ ወዴት ጠፍቶ እንደነበር እየጠየቀ ልቡ ሊቆም ምንም አልቀረውም። ኤላይ ነገሮች ጥሩ እየሄዱ እንደሆነ ይጠይቃል። ፖትስ የተሻለ ሊሆን እንደሚችል ይናገራል። ኤላይ ሊያበረታታው ይሞክራል። ቢያንስ ፖትስ ወደ ትምህርት ቤት መሄድ የለበትም። ስለ አዲሶቹ ወላጆቹ ሲጠየቅ ኤላይ ደግ ሰዎች እንደሆኑ ይናገራል። ውይይቱ ሁለት ሰዎች አቆሙበት እንደቀጠሉ ያህል ይሰማል። በሚቀጥለው ጠዋት አሌክ በጆን በርንስ በተባለ ባለ ሀብት ይጠየቃል። በርንስ የምጣኔ ሀብት ድከት የቆዩ አሻንጉሊቶችን አደገኛ እንደሚያደርጋቸው ይናገራል። በምርት መስመሩ ላይም መልስ ይጠይቃል። አሌክ ወዳጅነታቸውን እንኳን በማንሳት ይማጸናል። ነገር ግን በርንስ ወዳጅነትን ከንግድ በመለየት አጭር ጊዜ ይሰጠዋል። አዲስ ጠንካራ ሐሳብ አምጣ ወይም ኩባንያውን ሽጥ ይለዋል። ደንግጦ አሌክ የአባቱን መቃብር ይጎበኛል። ሚስተር ፖትስንም በአቅራቢያው ያገኘዋል። ፖትስ በተረሳ አሮጌ መቃብር ስር የበቀሉትን ጽጌረዶች ያሳየዋል።
ተስፋ በሌለበት ቦታ ውበት ማግኘት። አሌክ በመጨረሻ ይገባዋል። ሁሉም ነገር ባበቃበት ቦታ ተስፋ አሁንም ሊበቅል ይችላል። በኋላ ላይ አሌክና ዞኢ ከጓደኞቻቸው ጋር ተቀማጭተው በቅንነት ይነጋገራሉ። እርስ በርስ በጣም ይቀራረቡ እንደነበር፣ በጣም ይዋደዱ እንደነበር ያስታውሳሉ። ከዚያም ርቀት ያንን ቅርበት እንዴት እንደዋጠው ያምናሉ። አቅጣጫውን ለመለወጥ በመሞከር አሌክ ወደ ዞኢ ሱቅ በመሄድ እንደ አንድ ቤተሰብ አብረው እንዲወጡ ሐሳብ ያቀርባል። ዞኢ ኤላይ በጣም እንደሚወደው በመናገር ፊቷ ይበራል። አሌክም ከሱ ጋር ብዙ ጊዜ ማሳለፍ ይጀምራል። በቢሮ ውስጥ ኤላይ ቸል ብሎት የነበረውን የሄሊኮፕተር ሞዴል በጸጥታ ያስተካክለዋል። ለአሌክስ አስደናቂ በሆነ ሁኔታ እንደታሰበው ይሰራል። ኤላይ የሌጎላንድ ፖስተር ያያል። አሌክ ሁልጊዜ መሄድ ይፈልግ እንደነበር፣ ነገር ግን ጊዜ አግኝቶ እንደማያውቅ ያመናል። ለኤላይ የቆዩ የጡብ አሻንጉሊቶች መደርደሪያዎችን ያሳየዋል። አንድ ወቅት ተወዳጅ የነበሩ፣ አሁን ግን ሁሉም ኤሌክትሮኒክስ ስለሚፈልግ ቸል ተባሉ። ኤላይ የኤሌክትሮኒክስ አሻንጉሊቶች ጥቅም የሌላቸውና በቀላሉ የሚሰበሩ መሆናቸውን በግልጽ ይናገራል። አሌክስም ከመስማማት ውጭ ሌላ አማራጭ አልነበረው። ኤላይ እንደገና የቤተሰብ ቀንን ይጠይቃል። አሌክ ግን ሥራ በማመካኛት ያዘገየዋል። ኤላይ አይከራከርም። ከመሄዱ በፊት አሌክ የሩሲያ አሻንጉሊት ይሰጠዋል። በሚቀጥለው ቀን ኤላይ ዞኢን ወደ አሌክስ ቢሮ ያመጣታል። በኋላ የሚለውን ሐሳብ ለመቀበል ፈቃደኛ አይሆንም። አሌክ እጅ ሰጥቶ መኪና ውስጥ ይገባል። የኋላ ወንበር ላይ ኤላይ የጂፒኤስ መሪያዎችን በመናገር አነቃቂ ነገር እንደሚያሳያቸውና አሌክ ደንበኞቹን መረዳት እንዳለበት ይናገራል። ወዴት እንደሚሄዱ ሳያውቁ ይነዳሉ። ኤላይ ወደ ሌጎላንድ የአሌክስ ህልም ቦታ አምጥቷቸዋል። ኤላይ አሌክን ወደ ጨዋታዎቹ ይገፋፋል። አሌክ ደስታውን ላለማሳየት ያመነታል። ነገር ግን አንዴ ሲጀምር ማቆም አይችልም። እየሳቁ እየተጫወቱ በመጨረሻም ደስታን ያስገባሉ። ቀኑን እንደ ልጆች ያሳልፋሉ። ኤላይ የጨዋታ መኪና ተጫወተ በኋላ የህፃናት መንጃ ፈቃድ ሲያገኝ አሌክና ዞኢም እንደ ልጆች እየሳቁ የነሱን ለማግኘት ይጎተታሉ። ለጥቂት ሰዓታት ዕዳና ውጥረት ይጠፋሉ። በዚያች ምሽት ኤላይ ታሪክ እንዲነበብለት ይጠይቃል። አሌክስም ድምፁን እየቀያየረ ያነብለታል። ኤላይ ከተረዳ በኋላ አሌክ ነገሮችን ለማስተካከል እንደገና ከዞኢ ጋር ይነጋገራል። ለመጀመሪያ ጊዜም እየተፈወሱ እንደሆነ ይሰማቸዋል። ኤላይ ይህን በማየቱ ደስተኛ ነው። ጠዋት ላይ በፒያኖ ሙዚቃ ይነቃሉ። ፈጥነው ወደ ታች ሲወርዱ ኤላይ በሰላም ሲጫወት ያገኙታል። ዞኢ በድንገት ደንግጣ ለሰከንድ ኤላይ የራሷ ልጅ እንደሆነ አሰበች። ኤላይ ግራ በመጋባት የትኛው ልጅ ብሎ ይጠይቃል። ዞኢም እውነቱን መሸሸግ እንደማይችሉ ትረዳለች። እሷና አሌክስ ለዓመታት የቀበሩትን እውነት በመጨረሻ ይነግሩታል። ከኤላይ በፊት ሳሙኤል የሚባል በጣም የሚወዱት ልጅ ነበራቸው። ሳሙኤል በአደጋ ሕይወቱ አለፈ። ዞኢ በማደጎ ማዕከሉ የተናገረችው ያንን ነበር። የተቆለፈውና የተከለከለው መኝታ ክፍል የሳሙኤል ነበር። እዚያ ለመግባትም ጥንካሬ አልነበራቸው። ለዚህም ነበር ኤላይን ለማራቅ ይሞክሩ የነበረው። ኤላይን ወደ ሳሙኤል መቃብር ይወስዱታል። ከረጅም ጊዜ በኋላ እዚያ ሲቆሙ አሌክ በመጨረሻ ይሰበራል። በግልጽ አልቅሶ ከሳሙኤል ሞት በኋላ ሊሞላ የማይችል ባዶነት እንደተሰማው ያመናል። ሆኖም ወደ ቤት ሲመለሱ አሌክና ዞኢ ሁለቱም ቀላል እንደሆናቸው ይሰማቸዋል። ዞኢ የሳሙኤልን ክፍል በመጨረሻ እንዲያጸዱ በለስላሳ መንፈስ ሐሳብ ታቀርባለች። አሌክ ይስማማል። በዚያች ምሽት አሌክ የሚያበሩ የተባይ ብርሃኖችን ተከትሎ ወደ ፓርኩ በመሄድ ሚስተር ፖትስን ያገኘዋል። ፖትስ ሁል ጊዜ ስለሚያወራቸው ተረቶች እንደሆኑ ይነግራል። አሌክስ ራሱን በጥሩ ሁኔታ አስተዋውቆ ስለ ሕይወት፣ ስለ አሻንጉሊቶች እና ስለ ሐዘን ይነጋገራሉ። ፖትስ ከእንግዳ ሰው ጋር መነጋገር ሁል ጊዜ ሁሉንም ነገር እንደማያስተካክል፣ ነገር ግን ሊያጽናና እንደሚችል ይናገራል። ሃይማኖት ሲነሳ አሌክ ልጅ በሚወስድ አምላክ ማመን እንደማይችል ያምናል። ፖትስ ሰዎች አልፎ አልፎ በአሁኑ ጊዜ እንደሚኖሩ ይመልሳል። እኛ አብዛኛውን ጊዜ ባለፈው ታስረናል ወይም ስለ ወደፊቱ እንፈራለን። ቃላቶቹ ከአሌክ ጋር ይቆያሉ። ዲያኔ አብራቸው በነበረችበት እራት ላይ ኤላይ በአትክልት ስፍራው ውስጥ የሚኖረውን ሚስተር ፖትስን አውቆት እንደሆነ ይጠይቃል። አሌክስ እሱ እንግዳ ሰው እንደሆነና አይምሮ ውስጥ ምን እንደሚካሄድ ማንም እንደማያውቅ በጨዋታ ይናገራል። ከዚያም የአሌክስ አይኖች በሩሲያ አሻንጉሊቶች ላይ ያርፋሉ። በድንገትም አዲስ ሐሳብ ይመጣለታል። ኤላይን ሊቅ እንደሆነ ይናገራል። ኤላይም ቀደም ብሎ እንደሚያውቅ ያህል ራሱን ይነቅንቃል። በሚቀጥለው ቀን አሌክ በቢሮ ውስጥ አዳዲስ የአሻንጉሊት ሐሳቦችን መሳል ይጀምራል። እያንዳንዱንም ለኤላይ ያሳየዋል። ኤላይ በመጀመሪያ አልተደነቀም። ይህም አሌክን የበለጠ እንዲሰራ ያደርገዋል። ኤላይ በመጨረሻ እሺ እስኪል ድረስ ዲዛይኖቹን ማሻሻሉንና ማስተካከሉን ይቀጥላል። ምርቱም ወደፊት ይገፋል። ከጥቂት ጥሪዎች በኋላ አሌክና ኤላይ ለቀድሞው የቦርድ አባላት ሐሳባቸውን እንዲያቀርቡ ይጋበዛሉ። ቶምም እነሱን ለመደገፍ አብሮ ይገኛል። ራሱ ከመናገር ይልቅ አሌክ ኤላይ እንዲመራ በማድረግ ሁለቱንም ያስገርማቸዋል።
ልጅ በፊታቸው ቆሞ ሲያዩ የቦርዱ አባላት ደንግጠው ይመለከታሉ። ቶም 5 የተለያዩ አሻንጉሊቶችን የያዘ አዲስ የምስጢር ሳጥን ምርት ይዞ ይመጣል። ኤላይ ጽንሰ ሐሳቡን ያብራራል። እያንዳንዱ ሳጥን በዘዴ እንደተመረጡ 5 አሻንጉሊቶችን ይዘዋል። በርንስ ውስጥ ያለው ምን እንደሆነ ሲጠይቅ ኤላይ ለማወቅ መግዛት እንዳለባቸው ካልሆነ ሚስጥር እንደማይሆን በረጋ መንፈስ ይናገራል። አንድ ሰው ደንበኞች የሚያገኙትን እንደማያውቁ ሲከራከር ኤላይ ዋናው ነጥብ እሱ መሆኑን ያብራራል። አንድ የጃፓን ነጋዴ ወዲያውኑ ትልቅ ትዕዛዝ ያዛል። ብዙ ሳይቆይም ሌሎች ይከተሉታል። ሁሉም የምስጢር ሳጥኑን ይፈልጋል። አሌክ፣ ኤላይ እና ቶም ደስታቸውን መግታት አልቻሉም። ፈጥነው ወደ ቤት በመሄድ ዜናውን ለዞኢ ያካፍላሉ። በዚያ ቅጽበት አሌክ በመጨረሻ ለኤላይ አባት ብሎ መጥራት እንደሚችል ይነግረዋል። ዞኢም በደስታ ተዋጣለች። በዚያች ምሽት ኤላይ ለሚስተር ፖትስ ጥሩን ዜና ይነግረዋል። ፖትስ ፈገግ ብሎ ድንቅ እንደሆነ ይናገራል። ነገር ግን አሁንም አንድ የመጨረሻ የሚሰራ ነገር እንደቀረ ያስታውሰዋል። በሚቀጥለው ቀን የገና ዋዜማ ነው። በኤላይ ጥያቄ መሰረት አሌክና ዞኢ ሚስተር ፖትስን ለእራት ይጋብዛሉ። ገና ይመጣል። የምስጢር ሳጥኑን በየቦታው አልቆ ትልቅ ተወዳጅነት ያገኛል። ጥሩ ነገር አሌክ አሻንጉሊቶቹ አስቀድሞ ነበሩት፣ ማሸግ ብቻ ነበር የሚጠበቅበት። በዚያ ምሽት ሚስተር ፖትስ ይመጣል። አሌክ ሻወር እንዲወስድ ይጋብዘዋል። ከዚያም ፖትስ በጠረጴዛቸው ዙሪያ እንደ ታላቅ ሰው ተቀምጦ ይታያል። ቤቱ ሞቅ ያለ የተሞላና እንደገና ሕያው ሆኗል። ፖትስ ለመውጣት ሲደገጅ ዞኢ ገንዘብ ትሰጠዋለች። በመጀመሪያ ይቃወማል። እሷ ግን በለስላሳ መንፈስ እሱም ቢሆን የአንድ ሰው የተወደደ ልጅ እንደነበር በመናገር ትገፋፋዋለች እና ዛሬ ማታ እንደ እናት ልትረዳው ትፈልጋለች። ፖትስ በጸጥታ ይቀበላል። ከመተኛቱ በፊት ኤላይ ዞኢ በመላእክት ታምናለች ወይ ብሎ ይጠይቃታል። አንድ ሰው ሁሌ እንደሚጠብቅህ ማሰብ እንደሚያጽናና ይናገራል። ዞኢ ግልጽ መልስ አትሰጥም። አይምሯ ሌላ ቦታ ነው። ብዙ ሳይቆይ የገና ስጦታውን ይዛ ወደ አሌክ ትሄዳለች። የእርግዝና ምርመራ የያዘ ሳጥን። ዞኢ አርግዛለች። አሌክ በደስታ ይዋጣል እና በዓመታት ውስጥ ለመጀመሪያ ጊዜ ሕይወታቸው በመጨረሻ ተመልሶ እየተገናኘ እንደሆነ ይሰማቸዋል። ገና ጠዋት ስለ ሕፃኑ ለኤላይ ለመንገር አቅደዋል። ነገር ግን ከመንገራቸው በፊት ጄን ትደውላለች። ሚሲስ ላንግ እያገገሙ ነው፣ በአስቸኳይ ማናገር ይፈልጋሉ። ጄን አስፈሪ ነገር ትገልጣለች። መዝገቦቹን እንደገና ካረጋገጡ በኋላ በማደጎ ማዕከሉ ኤላይ የሚባል ልጅ ኖሮ አያውቅም። የበለጠ የሚገርመው ደግሞ በቅጹ ላይ ያለው ፎቶ ጠፍቷል። አሌክ ወደ ኤላይ ክፍል ይፈጥናል። ነገር ግን እሱ የለም። የቀረው ኤንቬሎፕ ብቻ ነው። ዞኢ መልስ ለማግኘት ጓጉታ የኤላይን የጨዋታ ፍቃድ ትይዛለች። እዚያም ፎቶ እንደጠፋ ታያለች። በዚያ ቅጽበት ሁሉም ነገር ይገባታል። ዞኢ ኤላይ ባለፈው ምሽት ስለ መላእክት ለምን እንደጠየቀ በመጨረሻ ትረዳለች። እውነቱን ቸል ማለት አይቻልም። ኤላይና ሚስተር ፖትስ ተራ ሰዎች አልነበሩ። ሐዘን የሰበረውን ለመፈወስ የተላኩ መላእክት ነበሩ። እየተንቀጠቀጨች ዞኢ ኤላይ የተወላትን ደብዳቤ ትከፍታለች። ለሰጡት ፍቅር ያመሰግናቸዋል፣ ደስታንም ይመኝላቸዋል። አንድ የመጨረሻ መልእክትም ይተዋል። ሕፃናቸው ሴት ልጅ ትሆናለች። በመጨረሻዎቹ ሞመንት ኤላይን እንደገና እናየዋለን። ወደ ሌላ ቤተሰብ እየተጓዘ አዲስ ቤት ውስጥ ተስፋን ለማምጣት ተዘጋጅተዋል።